ለደስታ የምንጨነቅ መሆናችን ሚስጥር አይደለም። ከሁሉም በላይ ደስታን ፍለጋ በነፃነት መግለጫ ውስጥ እንኳን የተካተተ ነው። ግን ደስታ ጊዜያዊ ነው። እሱን ማግኘትና ሕያው አድርጎ ማቆየት እንዴት እንችላለን? ስለ ደስታ ስናስብ በተለምዶ ወዲያውኑ ደስታን ስለሚያመጡልን ነገሮች እናስባለን። አስደሳች ምግብ፣ ተወዳጅ መጽሐፍ ወይም በባህር ዳርቻ ላይ ዘና ያለ ቀን እንደማሳለፍ ያሉ። እነዚህ ደስታዎች ደስታን ያመጣሉ፣ ግን ለጊዜው ብቻ ነው። ሁል ጊዜ አንድ ነገር እየፈለግን ነው። አዲስ መኪና፣ አዲስ ሥራ ወይም አስፈላጊ ሌላ ሰው። ይህ ነገር ሲከሰት በመጨረሻ ደስተኛ ሆናለሁ ወደሚለው እምነት ይመራናል። እነዚህ ዋና ዋና ክስተቶች መጀመሪያ ላይ ደስታን ቢያደርጉልንም ይህ ደስታ እንደማይቆይ ጥናቶች አሳይተዋል። በአሜሪካ የሚገኘው የሰሜን ምዕራብ ዩኒቨርሲቲ ጥናት የመደበኛ ሰዎችንና ባለፈው ዓመት ትልቅ ሎተሪ ያሸነፉ ሰዎችን የደስታ ደረጃ ለክቷል። ተመራማሪዎቹ የሁለቱ ቡድኖች የደስታ ደረጃዎች በተግባር ተመሳሳይ መሆናቸውን ሲያውቁ ተገረሙ። የኢሊኖይ ዩኒቨርሲቲ ጥናት ከፍተኛ ገቢ የሚያገኙ ሰዎች በዓመት ከ10 ሚሊዮን ዶላር በላይ ለነሱ ከሚመጡት አማካኝ ሰዎች በጥቂቱ ብቻ የተሻሉ ደስተኛ እንደሆኑ አረጋግጧል። ዋና ዋና የህይወት ክስተቶች ደስታህንና ሐዘንህን ይወስናሉ የሚለው የተሳሳተ አስተሳሰብ በጣም የተስፋፋ ስለሆነ የሥነ ልቦና ባለሙያዎች ለሱ የሰጡት ስም አላቸው፣ የተጽዕኖ አድሎ የሚል። እውነታው በክስተት ላይ የተመሰረተ ደስታ ጊዜያዊ ነው። ጥናቶች እውነተኛ ደስታ ወይም በህይወት እርካታ በተለየ ሁኔታ እንደሚሰራ አሳይተዋል። ዛሬ እሱን ማግኘትና ሕያው አድርጎ ማቆየት እንዴት ይቻላል የሚለውን እናያለን። ከዚህ መጽሐፍ ደስታን እንዴት መጨመር እንደምትችል የትም ያልሰማቸውን ሚስጥሮች በዚህ መጽሐፍ ተካተዋል። እንደተለመደው ይህንን መጽሐፍ ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ በማድረግ እንቀጥል። በካሊፎርኒያ ዩኒቨርሲቲ የሥነ ልቦና ባለሙያዎች ስለ ደስታ ባደረጉት ጥናት ሕይወትህን ሊለውጡ የሚችሉ አስደሳች ነገሮችን አግኝተዋል። ዶክተር ሶኒያ በካምፓስ የሥነ ልቦና ፕሮፌሰር ስትሆን በእኩዮቿ ዘንድ የደስታ ንግሥት በመባል ትታወቃለች። እንደ ተማሪ ደስታን ማጥናት ከጀመረች በኋላ ሙያዋን ለጉዳዩ በመስጠት አላቆመችም። ከዋና ዋና ግኝቶቿ አንዱ ሁላችንም የተቀመጠ የደስታ ነጥብ እንዳለን ነው። እጅግ በጣም አዎንታዊ ወይም አሉታዊ ክስተቶች ማለትም ትልቅ ቤት መግዛት ወይም ሥራ ማጣት ሲከሰቱ ለጊዜው ደስታችንን ይጨምራሉ ወይም ይቀንሳሉ። ነገር ግን በመጨረሻ ወደ ተቀመጠው ነጥባችን እንመለሳለን። በሷ ጥናት መሰረት ግኝት ራስን በቋሚነት ይበልጥ ደስተኛ ማድረግ የምትችል መሆኑን ነው። ሌሎችም አጥኚዎች በዚህ ሐሳብ ይስማማሉ። አማካኝ የተቀመጠው ደስታችን ወይም ነጥባችን ለደስታችን 50 ከመቶ ብቻ ኃላፊነት እንዳለው፣ የህይወት ሁኔታዎች 10 ከመቶውን እንደሚወስዱ፣ ቀሪውን 40 ከመቶ ግን ሙሉ በሙሉ በእኛ ላይ የተመሰረተ መሆኑን አግኝተዋል። የምትቆጣጠረው ትልቅ የደስታህን ክፍል በልማዶች፣ በአመለካከቶችና በህይወት ላይ ባለ አመለካከት ይወሰናል። አርስቶትል ደስታ በራሳችን ላይ ይመሰረታል ብሎ ሲናገር ትክክል ነበር። ደስታ ሰው ሰራሽ ነው። ወይ ትፈጥረዋለህ ወይም አትፈጥረውም። በአንድ ትልቅ ነገር ስኬታማ ስትሆን እንኳን ያ ከፍታ አይቆይም፣ በራሱ ደስተኛ አያደርግህም። ደስተኛ ለመሆን ለደስተኛነት መስራት አለብህ። እጅግ በጣም ደስተኛ ሰዎች ደስታቸውን በየቀኑ የሚጠብቁ የተሻሉ ልምዶች አሏቸው። እነዚህ ልማዶች ስሜታዊ ብልህነትን ይጠይቃሉ። በእርግጥ ደስተኛ ሰዎች በጣም ዓላማ ያላቸው ናቸው። የነሱን ፈለግ መከተል ከፈለግ የሚከተሉትን ልማዶች ወደ ልምምድ ማካተትን ተማር። ደስተኛ ለመሆን ጥረት አድርግ። ማንም በየቀኑ ደስተኛ ሆኖ ከመኝታው አይነሳም። እጅግ በጣም ደስተኛ የሚባሉ ሰዎች ምንም ልዩነት የላቸውም። ከሌላው ሰው በበለጠ ጠንክረው ይሰራሉ። ስሜትህን ወደ ማትከታተልበት ወይም በንቃት ደስተኛና አዎንታዊ ለመሆን ወደ ማትሞክርበት መደበኛ ሁኔታ መግባት ምን ያህል ቀላል እንደሆነ ያውቃሉ። ደስተኛ ሰዎች ሁል ጊዜ ስሜታቸውን ይገመግሙና ደስታቸውን በአእምሯቸው በመያዝ ሁኔታዎችን ያደርጋሉ።
አንዳንድ ጊዜ የማይፈልጉትን ነገር ለማድረግ እንኳን ራሳቸውን ማስገደድን ያካትታል። ለምሳሌ የአካል ብቃት እንቅስቃሴ ማድረግ ወይም ማህበራዊ ጉዳዮችን መፈጸም ሊሆን ይችላል። ቀጥሎ አንተ በህይወት ወይም በቀን ውስጥ ልታደርጋቸው የሚገቡ ነገሮች አሉ። እነዚህንም አንድ በአንድ እየዘረዘርን እንመልከት። እነዚህን ነገሮች በማድረግ ብቻ በየቀኑ ደስተኛ የመሆንህን እድል ታሰፋለህ፣ እንዲሁም ታሻሽላለህ። መቆጣጠር በማትችላቸው ነገሮች መጨነቅ አቁም። የዋጋ ግሽበት ቦርሳህን እንዴት ሊነካ እንደሚችል ወይም ኩባንያህ ከትልቁ ተፎካካሪው ጋር ሊዋሃድ እንደሚችል ማወቅ ጥሩ ነው። ነገር ግን እነዚህ ትላልቅ ኃይሎችን በመረዳትና ስለነሱ በመጨነቅ መካከል ትልቅ ልዩነት አለ። ደስተኛ ሰዎች ዝግጁና መረጃ ያላቸው ናቸው። ነገር ግን መቆጣጠር በማይችሏቸው ነገሮች ላይ እንዲጨነቁ ለራሳቸው አይፈቅዱም። ምርጡ ገና ይመጣል ብለህ እመን። ምርጡ ገና ይመጣል ብለህ ለራስህ አትናገር ወይም እመንበት። ስለ ወደፊቱ አዎንታዊ ተስፋ ሰጪ አመለካከት መኖሩ ይበልጥ ደስተኛ ከማድረጉ በተጨማሪ የውጤታማነት ስሜትህን በመጨመር አፈጻጸምህን ያሻሽላል። አትታለል። ወደፊት ስለሚሆኑ ትልልቅ ነገሮች እመን። ሌላኛው በትክክለኛ ሰዎች መከበብ ነው። ደስታ ይተላለፋል። ደስታ በሰዎች በኩል ይሰራጫል። በደስተኛ ሰዎች መከበብ በራስ መተማመንን ይገነባል፣ ፈጠራን ያነቃቃል፣ ደግሞም በቀላሉ አስደሳች ነው። በአሉታዊ ሰዎች ዙሪያ መሆን ተቃራኒ ውጤት አለው። ስለ ራሳቸው የተሻለ ስሜት እንዲሰማቸው ሌሎች ሰዎች መከራቸውን እንዲቀበሉ ይፈልጋሉና። በዚህ መንገድ አስብ። አንድ ሰው ሲያጨስ የእሱን ጭስ በመተንፈስ ትቀመጣለህ? ራስህን ታረቃለህ እንጂ። ያንን ከአሉታዊ ሰዎች ጋርም ማድረግ አለብህ፣ ምክንያቱም የእነሱ ደስተኛ አለመሆን በዙሪያቸው ላለው ሰው ሁሉ ገዳይ ነው። የስታንፎርድ ታዋቂው የተርማን ጥናት ለ8 አስርት ዓመታት ርዕሰ ጉዳዩን ተከታትሎ ባካሄደው ጥናት መሰረት ደስተኛ ባልሆኑ ሰዎች ዙሪያ መሆን ከደካማው ጤናና አጭር የህይወት ዘመን ጋር የተገናኘ መሆኑን ተረጋግጧል። የህይወትን ትናንሽ ደስታዎች አድንቅ። በተፈጥሮ ወደ መደበኛ ሁኔታዎች እንገባለን። በአንዳንድ መንገዶች ይህ ጥሩ ነገር ነው። ውድ የአንጎል ኃይልን ይቆጥባልና ምቾትም ይፈጥራል። ሆኖም አንዳንድ ጊዜ በመደበኛ ሁኔታ ውስጥ በጣም ትጠመድና በህይወት ውስጥ ያሉትን ትናንሽ ነገሮች ማድነቅ ትተዋለህ። ደስተኛ ሰዎች በምግባቸው ጣዕም ወይም አሁን ባደረጉት አስደናቂ ውይይት ለመደሰት ወይንም ጥልቅ ንጹህ አየር ለመተንፈስ ወደ ውጭ መውጣት ምን ያህል አስፈላጊ እንደሆነ ጠንቅቀው ያውቃሉ። ሌላው ደስተኛ ለመሆን ማድረግ ያለብህ ልማድ ሊሆን የሚገባው አዎንታዊ መሆን ነው። መጥፎ ነገሮች ደስተኛ የሆኑ ሰዎችንም ጨምሮ በሁሉም ሰው ላይ ይደርሳል። ነገሮች እንዴት ሊሆኑ ቻሉ ወይም መሆን ነበረባቸው ብሎ ከማማረር ይልቅ ደስተኛ ሰዎች ስለሚያመሰግኑባቸው ነገሮች ያስባሉ። ከዚያም ለችግሩ የሚገኘውን ምርጡን መፍትሄ ያገኛሉ። ችግሩን ይቋቋሙና ወደፊት ይሄዳሉ። እንደ ተስፋ መቁረጥ ምንም ነገር ደስተኛ ለመሆንን አያነሳሳም። የተስፋ መቁረጥ አመለካከት ችግር ስሜትህን ከመጉዳቱ በተጨማሪ ራሱን የሚፈጽም ትንቢት መሆኑ ነው። መጥፎ ነገሮችን ከጠበቅ አሉታዊ ክስተቶች የማጋጠም ዕድላቸው ይበልጥ ከፍተኛ ነው። ተስፋ አስቆራጭ ሐሳቦች ምን ያህል ምክንያታዊ ያልሆኑ መሆናቸውን እስክትገነዘብ ድረስ ለመጣል አስቸጋሪ ናቸው። እውነታዎችን እንድትመለከት ራስህን አስገድድ። ነገሮች የሚመስሉትን ያህል መጥፎ እንዳልሆኑ ታያለህ። ራስህን መውደድ ተማር። አብዛኞቻችን በጓደኞቻችን ጥሩ ባህሪያት ከመደነቅ ጋር ችግር የለብንም። ነገር ግን የራሳችንን ማድነቅ አስቸጋሪ ሊሆንብን ይችላል። ማን እንደሆንክ ለመቀበል ተማርና ጥንካሬን አድንቅ። ጥናቶች ለራስ ማሰብ መተግበር የምትወዳቸውን ጤናማ ምርጫዎች ብዛት እንደሚጨምር፣ የአእምሮ ጤናን እንደሚያሻሽልና የማገናዘብ ዝንባሌህን እንደሚቀንስ አሳይተዋል። ምስጋናን ግለጽ። እውነተኛው ጸረ ጭንቀት ምስጋና ነው። ምስጋና የሴሮቶኒን እና ዶፓሚን ደረጃዎችን ያጠናክራል። ስለ ምስጋና አስገራሚው ነገር ነገሮች ለአንተ በጥሩ ሁኔታ እየሄዱ ባልሆነበት ጊዜም እንኳን መስራት መቻሉ ነው። ይህም የሆነበት ምክንያት
በአንጎል ውስጥ ኬሚካላዊ ለውጦችን ለማምጣት ድንገተኛ ምስጋና ማሰማት በቂ ነው። በህይወት ውስጥ የምታደንቀውን ነገር ለማሰብ ራስህን ማስገደድ ብቻ ነው የሚጠበቅብህ። ይህ የአስተሳሰብ ባቡር የተሻለ ስሜት እንዲሰማ አንጎልህን ያነቃቃል። ለአፍታ ለማቆምና ለማድነቅ እርግጠኛ እንድትሆን በየቀኑ በቀን መቁጠሪያ ላይ አስታዋሽ አስቀምጥ። የአሉታዊ ስሜቶችህን ኃይላቸውን ለመቀነስ ስያሜ ስጥ። አሉታዊ ስሜቶችህን በቀላሉ በመሰየም ወይንም በንቃት በመለየት ውስጥ አስደናቂ የኃይል መጠን አለ። በአንድ ጥናት ተሳታፊዎች አሉታዊ ስሜቶች ሲሰሙ አእምሯቸው የኤምአርአይ ቅኝቶችን ተደርጎላቸዋል። እነዚህን ስሜቶች በሰየሙ ጊዜ የአንጎላቸው የፊት ለፊት ኮርቴክስ ኃላፊነቱን ሲቆጣጠር አሚግዳላቸው ወይም ስሜቶችን የሚመነጩበት ረጋ አለ። ይህ ውጤት ከራስ ስሜቶች ጋር ብቻ አይሰራም። የሌሎችን ስሜቶች ስያሜ መስጠትም እነሱን ያረጋጋል። ለዚህም ነው የኤፍቢአይ ታጋሽ ተደራዳሪዎች ብዙ ጊዜ በዚህ ዘዴ ላይ የሚተማመኑት። ስለዚህ በሚቀጥለው ጊዜ ብስጭት ሲሰማ ለአፍታ የሚሰማህን ለማሰላሰልና ስያሜ ለመስጠት ሞክር። ይህ ሂደት በአእምሮ ሁኔታ ላይ ያለውን አዎንታዊ ተጽዕኖ ስትገነዘብ ትገረም ይሆናል። የአሉታዊ ስሜቶችን ኃይላቸውን ለመቀነስ ስያሜውን ዛሬውኑ በሕይወት ላይ ተለማመድ። ውሳኔ ማድረግ ጥሩ ስሜት ይሰጣል። ስሜቶችን ከመሰየም በተመሳሳይ ውሳኔ ማድረግ የፊት ለፊት ኮርቴክስን ያሳትፋል። ይህም አሚግዳላህንና የቀረውን የሊምቢክ ስርዓትህን ያረጋጋል። ቁልፍ በቂ የሆነ ጥሩ ውሳኔ ማድረግ ነው። ፍጹም የሆነ ውሳኔ ለማድረግ መሞከር ጭንቀትን ያስከትላል። ያንን በፊትም እናውቅ ነበር፣ ነገር ግን አሁን ለምን እንደሆነ የሚያብራራ ሳይንሳዊም ጥናት አለ። በቂ የሆነ ጥሩ ውሳኔ ማድረግ የአንጎልን የዶርሶታላር የፊት ለፊት አካባቢዎች ያነቃቃል፣ ስሜቶችን ያረጋጋል፣ እናም የበለጠ ቁጥጥር እንዳለ እንዲሰማ ይረዳል። በሌላ በኩል ፍጹም የሆነ ውሳኔ ለማድረግ መሞከር የፊት ለፊት እንቅስቃሴን ያሳድጋል። ይህም በመሰረቱ ስሜቶችን በውሳኔ አሰጣጥ ሂደት ውስጥ ከመጠን በላይ የተካተቱ ናቸው ማለት ይቻላል። ነገሮችን በአካል አድርግ። ደስተኛ ሰዎች በፍጹም አስፈላጊ ሲሆን ብቻ ቴክኖሎጂ እንዲናገርላቸው ይፈቅዳሉ። የሰው አንጎል ለአካል በአካል መስተጋብር የተሰራ ነው። ስለዚህ ደስተኛ ሰዎች ጓደኞቻቸውን ለማየት፣ ከተማውን ለማቋረጥ ወይም በአካል ለመገናኘት አጋጣሚውን ይጠቀማሉ። ምክንያቱም ጥሩ ስሜት እንዲሰማቸው ያደርጋል። ለሌሎች ሰዎች ገንዘብ አውጣ። ጥናት ገንዘብን ለራስህ ከማውጣት ይልቅ ለሌሎች ሰዎች ማውጣት በጣም ደስተኛ እንደሚያደርግህ ያሳያል። ይህ በተለይ ጥረትን በሚያሳዩ ትናንሽ ነገሮች ላይ እውነት ነው። እንደ ጓደኛ እንደምትወደው የምታውቀውን መጽሐፍ ለመግዛት መንገድህን ከመቀየር እንደሚመጣ ደስታ ያለ። ከስሜትህ ጋር ተገናኝ። ስሜትህን ለመጭለፍ ሞክር። መጥፎ ስሜት እንዲሰማ ከማድረግ በላይ ላንተ መጥፎት ነው። ስለ ስሜትህ ክፍት መሆንን መማር የጭንቀት ደረጃን ይቀንሳል፣ ስሜትህንም ያሻሽላል። አንድ ጥናት በምትኖረው ጊዜና ስሜትን የመግለጽ ችሎታ መካከል ግንኙነት እንዳለ ጠቁሟል። ቢያንስ 100 ዓመት የኖሩ ሰዎች ከአማካኝ ሰው በተሻለ ስሜታቸውን ገላጭ እንደሆኑ ተገኝቷል። ከፍተኛ ጥራት ያለው እንቅልፍ አግኝ። ይህ ልማድ በዚህ መጽሐፍ ውስጥ ለመጨረሻ ጊዜ የምታየው አይሆንም። ለዚያ ጥሩ ምክንያት አለኝ። ደስተኛ ሰዎች ለእንቅልፍ ቅድሚያ ይሰጣሉ፣ ምክንያቱም ጥሩ ስሜት እንዲሰማቸው ያደርጋል። እንቅልፍ ሲያጡ ምን ያህል መጥፎ ስሜት እንደሚሰማቸው ያውቃሉ። በቀላሉ ደስተኛ መሆን ከፈለግ ጥሩ እንቅልፍ መተኛት አለብህ። ይህ ማለት የእንቅልፍ ንጽህናን ማጽዳት አለብህ። እስካሁን ካላነበብከው ስለ እንቅልፍ ንጽህና ያለውን ምዕራፍ ማንበብህን ከዚህ መጽሐፍ ላይ እርግጠኛ ሁን። ራስህን ማጽዳት በጣም ደስተኛ ያደርግሃል። የሞራል ኮምፓስህን አድምጥ። በስኬት ስም ወይም ሌሎች ሰዎችን ለማስደሰት የሞራል ድንበሮችን መሻገር ደስተኛ ወዳለመሆን የሚወስድ እርግጠኛ መንገድ ነው። የግል መስፈርቶችን መጣስ የጸጸት፣ የእርካታ ማጣትና የተነሳሽነት ማጣት ስሜቶችን ይፈጥራል። አንድ ሰው ማድረግ እንደሌለብህ የምታውቀውን ነገር እንድታደርግ ሲፈልግ መቼ አቋምህን መያዝና መቼ አለመስማማትን መግለጽ እንዳለብህ ወቅ። ግራ በተጋባ ጊዜ ለአፍታ እሴቶችህን ለመገምገምና ለመጻፍ ጽሞና ውሰድ። ይህ የሞራል ኮምፓስህን ለማግኘት በእጅጉ ይረዳል። እጅህን ስጥ።
ሌሎች ሰዎችን ለመርዳት ጊዜ መውሰድ እነሱን ደስተኛ ከማድረግ በተጨማሪ አንተንም ደስተኛ ያደርጋል። ሌሎች ሰዎችን መርዳት የኦክሲቶሲን፣ ሴሮቶኒን እና ዶፓሚን ፍሰት ይሰጣል። እነዚህ ሁሉ ጥሩ ስሜቶችን ይፈጥራሉ። በሃርቫርድ ጥናት መሰረት ሌሎች የሚረዱ ሰራተኞች በስራ ላይ ትኩረት የማድረግ እድላቸው 10 እጥፍ የበለጠና በከፍተኛ ጭንቀት ጊዜያት ደስተኛ የመሆን እድላቸው በጣም ከፍተኛ መሆኑ ታይቷል። ራስህን ከመጠን በላይ የጎዳል እንዳልሆነ እስካልረጋገጥክ ድረስ ሌሎችን መርዳት በደስታ ላይ አዎንታዊ ተጽዕኖ ይኖረዋል። የንክኪ ኃይልህን እወቅ። በተወዳጅነት ምዕራፍ ውስጥ እንደተማርነው ሰዎች ማህበራዊ እንስሳ ናቸው። በተመሳሳይ አንጎላችን ንክኪ እንደ ማህበራዊ ተቀባይነት ለመተርጎም የተሰራ ነው። ንክኪ ኦክሲቶሲንን ለመልቀቅ ከዋና ዋና ማነቃቂያዎች አንዱ ነው። ይህም አሚግዳላን ያረጋጋል። በምላሹ ስሜቶች ይረጋጋሉ። ጥናቶች ከምትወደው ሰው ጋር እጅ ለእጅ መያያዝ አንጎልህ ለስቃይ የሚሰጠውን ምላሽ እንደሚቀንስ ያሳያሉ። ይህ ለማህበራዊ ብቸኝነት ለተጋለጡ ሰዎች መጥፎ ዜና ነው ብለህ ልታስብ ትችላለህ። ነገር ግን ጥናቶች ማሳጅ ሴሮቶኒንን እስከ 30 በመቶ እንደሚጨምር ያሳያል። ስለዚህ ሁል ጊዜ አማራጮች አሉ። ንክኪ የጭንቀት ሆርሞኖችህን ይቀንሳል፣ የህመም ስሜትህን ይቀንሳል፣ እንቅልፍህን ያሻሽላል፣ ብሎም ድካምህን ይቀንሳል። ከሁሉም በላይ ለስሜትህ ጥሩ ነው። ደስተኛ ያልሆኑ ሰዎች ልማዶች። የዩሲኤልኤ የነርቭ ሳይንስ ተመራማሪ አሌክስ ኮርብ የተለያዩ የደስታ ስልቶችና በአንጎል ላይ ያላቸውን ተጽዕኖ በማጥናት ብዙ ጊዜ ያሳልፏል። ግኝቶቹ ደስታችንን ለማሳደግ በእርግጥ ምን መስራት እንዳለብን ያስተምሩናል። የኮርብ ጥናት አስተሳሰቦቻችንንና ለነዚህ አስተሳሰቦች በምላሻችን የምናሳያቸው ስሜቶች በአንጎላችን አስገራሚ ቦታዎች ላይ ጥልቅ ተጽዕኖ እንዳላቸው አሳይቷል። ለምሳሌ ጥፋተኝነትና እፍረት የአንጎልን የሽልማት ማዕከል ያነቃቃል። ይህም በራሳችን ላይ ጥፋተኝነትንና እፍረትን የመከመር ጠንካራ ዝንባሌ ያዳበርንበት ምክንያት ያብራራል። በተመሳሳይ መጨነቅ በቅድመ የፊት ኮርቴክስ ወይም ምክንያታዊ አንጎል ውስጥ እንቅስቃሴን ይጨምራል። ለዚህም ነው መጨነቅ ምንም ከማድረግ በበለጠ ቁጥጥር እንዳለህ እንዲሰማህ ሊያደርግ የሚችለው። ጭንቀትን፣ ጥፋተኝነትንና እፍረትን እንደ ደስታ መንገድ አልደግፍም። ምሳሌው እነዚህን ስሜቶች በሚያነቃቁ አስተሳሰቦች ለምን እንሸነፋለን የሚለውን ለማሳየት ነው። የኮርብ ጥናት ደስታችንን መፍጠር ወይም ማጥፋት በሚችል ልማድ ዑደት ላይ ያተኩራል። በዚህ መንገድ ይገልጸዋል። ሁሉም ነገር የተሳሰረ ነው። ምስጋና እንቅልፍን ያሻሽላል። እንቅልፍ ህመምን ይቀንሳል። የቀነሰ ህመም ስሜትን ያሻሽላል። የተሻሻለ ስሜት ጭንቀትን ይቀንሳል። ይህም ትኩረትንና እቅድን ያሻሽላል። ትኩረትና እቅድ ማውጣት ውሳኔ አሰጣጥን ይረዳሉ። ውሳኔ አሰጣጥ ጭንቀትን የበለጠ ይቀንስና መደሰትን ያሻሽላል። መደሰት የበለጠ አመስጋኝ እንድትሆን ያደርጋል። ይህም የላይኛው ሽክርክሪት ዑደት እንዲቀጥል ያደርጋል። መደሰት የአካል ብቃት እንቅስቃሴ እንድትሰራና ማህበራዊ እንድትሆን የበለጠ እድል ይሰጣል። ይህም በምላሹ ይበልጥ ደስተኛ ያደርጋል። የደስታችን ብዙ ክፍል በልማዶቻችን በአስተሳሰብና በድርጊት የሚወሰን ስለሆነ ወደ ጥልቁ እንዳይጎትተን እርግጠኛ ለመሆን በቅርበት መከታተል አለብን። ደስተኛ ለመሆን በድንገት ሊከሰትብህ ይችላል። አሉታዊ ልማዶች የኮብልን ግብረ መልስ ዑደት ያፈርሳሉ። ይህም ለስሜትህ በጣም አስከፊ ነው። ደስተኛ እንዳንሆን የሚያደርጉን ብዙ መጥፎ ልማዶች አሉ። እነዚህን መጥፎ ልማዶች ማስወገድ የደስታን የተቀመጠ ነጥብ በአጭር ጊዜ ውስጥ ሊያንቀሳቅስ ይችላል። የሚከተለው የመጥፎ ልማዶች ዝርዝር ያንን እንድትቆጣጠር ያደርጋል። በመቀጠል የምናየው የደስታ ጠላቶች ማስወገድ ያሉብህ መጥፎ ልማዶች ናቸው። በቅድሚያ የምናየው ለመደነቅ አለመቻል። አስደናቂ ነገሮች የት መፈለግ እንዳለብህ ካወቅ በየቀኑ በዙሪያ ይከሰታሉ። ቴክኖሎጂ ለብዙ ነገር አጋልጦናል፣ እናም ዓለምን በጣም ትንሽ አድርጓታል። ሆኖም ግን ብዙም የማይነገርለት አንድ አሉታዊ ጎን አለ። መጋለጥ ለመደነቅ የሚያስፈልገውን መስፈርት ያሳድጋል። ይህ የሚያሳዝን ነው፣ ምክንያቱም እንደ እውነተኛ መደነቅ መንፈስን የሚያነቃቁ ነገሮች ጥቂት ነገሮች ብቻ ናቸው።
እውነተኛው መደነቅ ትህትናን ያሳያል። እኛ የአጽናፈ ሰማይ ማዕከል እንዳልሆንን ያስታውሰናል። መደነቅ አነሳሽና በድንቅ ክስተቶች የተሞላ ነው። የሕይወትን ብልጽግና ብሎም አስተዋጽኦ የማድረግና የመማረክ ችሎታችንን ያጎላል። አዲስ ነገር ባየ ቁጥር ብቻ ደስተኛ መሆን አስቸጋሪ ነው። ስለዚህ ለመደነቅ አለመቻል ደስታን ይሰርቃል። ራስህን ማግለል። ከማህበራዊ ግንኙነት ራስን ማግለል የደስታ አልባ ስሜት የተለመደ ምላሽ ነው። ነገር ግን ብዙ ጥናቶች ልታደርገው የምትችለው በጣም መጥፎ ነገር መሆኑን ይነግሩሃል። ይህ ትልቅ ስህተት ነው፣ ምክንያቱም ባያስደስትህ እንኳን ማህበራዊ መሆን ለስሜትህ በጣም ጥሩ ነው። ሁላችንም ብርድ ልብስን በራሳችን ላይ ጭነን ከማንም ጋር ለመነጋገር እምቢ የምንልባቸው እነዚያ ቀናት አሉ። ነገር ግን ይህ ተደጋጋሚ ልማድ በሚሆንበት ጊዜ ስሜትህን ያጠፋል። ደስተኛ ለመሆን ጸረ ማህበራዊ በሚያደርግህ ጊዜ ወደ ማህበራዊ ህይወት እንድትወጣና እንድትቀላቀል ራስህን ማስገደድ እንዳለብህ ወቅ። ልዩነቱን ወዲያው ታስታውሳለህ። ለወደፊቱ መጠበቅ። ይህ ሲሆን ብቻ ደስተኛ እሆናለሁ ብለህ ለራስህ መንገር ለመውደቅ በጣም ቀላል ከሆኑ ልማዶች አንዱ ነው። አረፍተ ነገሩን የምታጠናቅቅበት መንገድ ምንም ለውጥ አይኖረውም። እውቅና፣ የበለጠ ክፍያ ወይም አዲስ ግንኙነት ሊሆን ይችላል፣ ምክንያቱም ለሁኔታዎች ከመጠን በላይ ትኩረት ይሰጣል። ነገር ግን የተሻሻሉ ሁኔታዎች ወደ ደስታ አይመሩህም። በስሜት ላይ ምንም ውጤት እንደሌለው ተረጋግጦ የመጣውን ነገር በመጠበቅ ጊዜን አታሳልፍ። በምትኩ አሁን በአሁኑ ጊዜ ደስተኛ ለመሆን ትኩረት አድርግ፣ ምክንያቱም ስለ ወደፊቱ ምንም ዋስትና የለም። መውቀስ። ደስተኛ ለመሆን በህይወታችን ላይ ቁጥጥር እንዳለን ሊሰማን ይገባል። ለዚህ ነው መውቀስ ከደስታ ጋር የማይጣጣም የሆነው። በአንተ ላይ ለሚከሰቱ መጥፎ ነገሮች ሌሎች ሰዎችን ወይም ሁኔታዎችን ስትወቅስ በህይወት ላይ ምንም ቁጥጥር እንደሌለ ወስነሃል። ይህም ለስሜት አስከፊ ነው። መቆጣጠር። በህይወት ላይ ቁጥጥር ሳይሰማ ደስተኛ መሆን አስቸጋሪ ነው። ነገር ግን በጣም ብዙ ለመቆጣጠር በሞከርክ ቁጥር ራስህን ላለማስደሰት በሌላ አቅጣጫ በጣም ርቀት ልትሄድ ትችላለህ። ይህ በተለይ ሰዎችን ለመቆጣጠር በመሞከር ሂደት እውነት ነው። በህይወትህ ውስጥ ልትቆጣጠረው የምትችለው ብቸኛው ሰው አንተ ነህ። የሌሎችን ሰዎች ባህሪ ለመወሰን ፍላጎት ሲሰማ ያልተደሰተ እንድትሆን ያደርግሃል። በአጭር ጊዜ ውስጥ አንድን ሰው መቆጣጠር ብትችል እንኳን ብዙውን ጊዜ በኃይል ወይም በፍርሃት መልክ ሲሆን ግፊት ይጠይቃል። ሰዎችን በዚህ መንገድ ማስተናገድ ደግሞ ስለ ራስህ ጥሩ ስሜት እንዲሰማ አያደርግህም። መተቸት። ሌሎች ሰዎች ላይ መፍረድና ስለነሱ መጥፎ መናገር አስደሳችና ጣፋጭ ምግብን ከመጠን በላይ ከመመገብ ጋር በጣም ይመሳሰላል። ስትሰራው ጥሩ ስሜት ይሰጥሃል፣ ነገር ግን ቆይቶ የጥፋተኝነት ስሜትና ህመም ይሰማሃል። አንዳንድ ሰዎች ክፉ በመሆን እውነተኛ ደስታ ያገኛሉ። ቀሪዎቻችን ግን ሌሎች ሰዎችን መተቸት ስለ ራሳችን የተሻለ ስሜት እንዲሰማን ለማድረግ የታሰበ መጥፎ ልማድ ብቻ ነው። በሚያሳዝን ሁኔታ አይሰራም። ያሉታዊነት እሽክርክሪት ብቻ ነው የሚፈጥረው። ማማረር አሳሳቢ ነው። ከሱ በፊት ያለውን አመለካከትም እንዲሁ። ማማረር ራስን የሚያጠናክር ባህሪ ነው። ነገሮችን ምን ያህል መጥፎ እንደሆኑ በቋሚነት በመናገርና በማሰብ አሉታዊ እምነቶችን ድጋሚ ታረጋግጣለህ። ስለሚያስጨንቅ ነገር ማውራት የተሻለ ስሜት እንዲሰማ በማድረግ ሊረዳ ቢችልም ማማረር እንደ ሕክምና በመሆኑና ደስተኛ ለመሆንን በማስጀመሩ መካከል ጥሩ መስመር አለ። ማማረር አንተን ደስታ ከመንሳት በተጨማሪ ሌሎች ሰዎችን ያርቃል። አሁን ያለውን መተው። ያለፈውና የወደፊቱ የአእምሮ ውጤት ናቸው። ምንም ያህል ፊተኝነት ወይም ጥፋተኝነት ያለውን ሊለወጥ አይችልም። ምንም ያህል ጭንቀት የወደፊቱን ሊለውጥ አይችልም። ደስተኛ ሰዎች ይህን ያውቃሉ። ስለዚህ የአሁኑ ጊዜ በመኖር ላይ ያተኩራሉ። ሁልጊዜ ሌላ ቦታ ከሆንክና የዚያን ጊዜ እውነታ ሙሉ በሙሉ ለመቀበል ካልቻልክ ደስተኛ መሆን አስቸጋሪ ነው። በአሁኑ ጊዜ ለመኖር ሁለት ነገሮች ማድረግ አለብህ። አንደኛ፣ ያለፈውን ተቀበል። ካለፈው ጋር ሰላም ካደረግ በፍጹም አይተውህም፣ ወደፊትህንም ይፈጥራል። ስለዚህ ካለፈው ነገር ጋር ሰላም ፍጠር። ደስተኛ ሰዎች ያለፈውን ለመመልከት
ብቸኛው ጥሩ ምክንያት ምን ያህል ርቀት እንደመጣ ለማየት ብቻ እንደሆነ ያውቃሉ። ሁለተኛ፣ የወደፊቱን ተገማች ያለመሆን ተቀበል። እናም ስለሱ አትጨነቅ። ጭንቀት እዚህና አሁን ውስጥ ቦታ የለውም። ማርክ ትዌን አንድ ጊዜ እንደተናገረው መጨነቅ የማይገባህ ዕዳ እንደ መክፈል ነው። ስለዚህ ሁሌ ስትጨነቅ የማይገባህን ዕዳ እየከፈልክ እንደሆነ አስታውስ። ሌላው ደስታን ካንተ የሚያርቀው ነገሮችን ከልክ በላይ ማጋነን። መጥፎ ነገሮች በሁሉም ሰው ላይ ይደርሳሉ። ልዩነቱ ደስተኛ ሰዎች በጊዜያዊ ብስጭት ሲያልፉት፣ ደስታ አልባ ሰዎች ማንኛውንም አሉታዊ ነገር ሕይወት እነሱን ለመጉዳት እየሞከረች እንደሆነ እንደ ተጨማሪ ማስረጃ ያዩታል። ደስተኛ ሰው ወደ ሥራ በሚሄድበት ጊዜ መኪናው በትንሹ ቢጋጭ ይበሳጭ፣ ነገር ግን ነገሮችን በጥንቃቄ ይይዛል። ምን አይነት ጣጣ ነው ግን ቢያንስ ከባድ አልነበረም ይላል። በሌላ በኩል ደስተኛ ያልሆነ ሰው ቀኑን፣ ሳምንቱን፣ ወሩን ምናልባትም መላ ሕይወቱ ሊጠፋ ለመሆኑ እንደ ማስረጃ ይጠቀምበታል። ሕይወትህን በማህበራዊ ሚዲያ ከሚታዩ አኗኗሮች ጋር ማወዳደር። የደስታ ምርምር ኢንስቲትዩት የማህበራዊ መገናኛ ብዙሃን ልማዶቻችን በደስታችን ላይ እንዴት ተጽዕኖ እንደሚያሳድሩ ለማወቅ ምርምር አድርጎ ነበር። ግማሹ የጥናቱ ተሳታፊዎች ፌስቡክን እንደተለመደው መጠቀማቸውን ሲቀጥሉ፣ ሌላኛው ግማሽ ደግሞ ለአንድ ሳምንት ከፌስቡክ ራቁ። ውጤቶቹ አስደናቂ ነበሩ። በሳምንቱ መጨረሻ ከፌስቡክ የወጡ ተሳታፊዎች በሕይወታቸው ከፍተኛ የእርካታ ደረጃና ዝቅተኛ የሐዘንና የብቸኝነት ደረጃዎች ሪፖርት አድርገዋል። ተመራማሪዎቹ በፌስቡክ ላይ ያሉ ሰዎች 55 ከመቶ የበለጠ ጭንቀት የማስተናገድ ዕድል እንዳላቸው ደመደሙ። ስለ ማህበራዊ መገናኛ ብዙሃን በአጠቃላይ ማስታወስ ያለብህ ነገር እውነታውን እምብዛም እንደማይወክል ነው። ማህበራዊ መገናኛ ብዙሃን ለሰዎች ለማሳየት የሚፈልጉት ሕይወት በአርዕዮት የተስተካከለና እይታውም በቀለም ያሸበረቀ የተሻለ ነው። ሰው ማህበራዊ ሚዲያን መጠቀሙን እንዲተው አልጠቁምም። በጥቂቱና በትንሽ ጥርጣሬ ተጠቀምበት። ቅናትና ምቀኝነት ከደስታ ጋር የማይጣጣሙ ስለሆነ ራስህን ከሌሎች ጋር በቋሚነት እያወዳደርክ ከሆነ ለማቆም ጊዜው አሁን ነው። ራስን በቴክኖሎጂ ማደንዘዝ። አሁንና ከዚያ አንድ የቲቪ ትዕይንት በመመልከት ወይም በመጽሐፍ ውስጥ በመጥፋት የመደሰት ዕድል ማግኘት ጥሩ ነው። እውነተኛው ጥያቄ ለምን ያህል ጊዜ ተደስተህ ታሳልፋለህ የሚለው ነው። መስቀለኛው ጥያቄ ጥሩ ስሜት እንዲሰማ እንደሚያደርግህ ወይም በቀላሉ እንደሚያደነዝዝህ መለየት ነው። ከድብርት ማምለጫ የማያቋርጥ ትኩረት የሚከፋፍል ምንጭ በሚሆንበት ጊዜ በጣም ጥሩ በሆነ ነገር ወጥመድ ውስጥ እንደወደቅ የተረጋገጠ ምልክት ነው። ራስህን እንደ ተጠቂ ማየት። ደስተኛ ያልሆኑ ሰዎች ሕይወት አስቸጋሪና ከቁጥጥር ውጭ እንደሆነች የማሰብ ነባር ዝንባሌ አላቸው። በሌላ አነጋገር ሕይወት እኔን ለመጉዳት እየሞከረች ነው እና ምንም ማድረግ የምችለው ነገር የለም ብለው ያስባሉ። የዚያ ፍልስፍና ችግር የአቅም ማነስ ስሜት ማዳበሩ ሲሆን፣ አቅም የለሽነት የሚሰማቸው ሰዎች ደግሞ ነገሮችን ለማሻሻል እርምጃ የመውሰድ ዕድላቸው አነስተኛ ነው። ያልተደሰተ ሰው ስሜት የማስተናገድ መብት እንዳለ መገንዘብ፣ ሆኖም ይህ ስሜት በሕይወት ላይ ባለህ አመለካከት ላይ ተጽዕኖ እንዲያሳድር ስትፈቅድ መገንዘብ አስፈላጊ ነው። መጥፎ ነገሮች የሚደርሱበት ብቸኛው ሰው አንተ አይደለህም። እርምጃ ለመውሰድ ፈቃደኛ እስክትሆን ድረስ በወደፊት ላይ ቁጥጥር አለ። ግቦችን ለማውጣት ችላ ማለት። ደስተኛ ያልሆኑ ሰዎች ተስፋ መቁረጥና በሕይወታቸው ላይ የቁጥጥር እጦት ስለሚሰማቸው ቁጭ ብለው ሕይወት የምትሰጣቸውን ነገር ይጠባበቃሉ። ግቦች መኖራቸው ተስፋና የተሻለ ወደፊት ለመመልከት ችሎታ ይሰጣል። ወደ እነዚህ ግቦች ለመምራት ስለ ራስህና ስለ ችሎታዎችህ ጥሩ ስሜት እንዲሰማ ያደርግሃል። ፈታኝ፣ ተለይተው የሚታወቁና የሚለኩ እንዲሁም በግል ሴቶች የሚመሩ ግቦችን ማውጣት እጅግ በጣም አስፈላጊ ነው። ያለ ግቦች ስትኖር ከመማርና ራስህን ከማሻሻል ይልቅ ነገሮችን ለምን አይለወጡም ብለህ በመጠበቅ ብቻ ጊዜን ትገፋለህ። ስሜትህን መያዝ። ስለ ስሜታዊ ብልህነት ከተሳሳቱ ግንዛቤዎች አንዱ ስሜታችንን መጨፍለቅና መያዝ ጋር የተምታታ መሆኑ ነው። ከፍተኛ የስሜት ብልህነት ያላቸው ሰዎች በግዴለሽነት እንዲፈነዱ የማይፈቅዱላቸው ስሜቶች እንዳሉ እውነት ቢሆንም እነዚያ ስሜቶች አይገለጹም ማለት አይደለም።
ስሜታዊ ብልህነት ስሜትህን ማክበርና እነሱን በመቀበል የሚመጣውን መገለጫ ለራስህ እንዲሰማ መፍቀድ ማለት ነው። ከዚያ በኋላ ግን ደስታህን በማይከለክል መንገድ ልትገልጻቸው ትችላለህ። ገንዘብህን በነገሮች ላይ ሳይሆን በልምዶች ላይ አውጣ። በየቀኑ ጠንክረ እየሰራ ከተለመዱ ወጪዎች በኋላ በጣም ትንሽ ገንዘብ ብቻ ሲቀር በጥሩ ሁኔታ ጥቅም ላይ መዋሉን ማረጋገጥ አለብህ። የተገደበውን ገንዘብ ሳይንስ ደስተኛ እንደሚያደርግህ ባረጋገጣቸው ነገሮች ላይ አውጣ። በኮርኔል ዩኒቨርሲቲ የሥነ ልቦና ፕሮፌሰር በሆኑት ዶክተር ቶማስ የተደረገ የ20 ዓመት ጥናት ኃይለኛና ቀጥተኛ መደምደሚያ ላይ ደርሷል። ገንዘብህን በነገሮች ላይ አታውጣ። የነገሮች ችግር የሚያቀርቡት ደስታ በፍጥነት መጥፋቱ ነው። ለዚህ 3 ወሳኝ ምክንያቶች አሉ። አንደኛ፣ ከአዳዲስ ንብረቶች ጋር እንላመዳለን። አንድ ጊዜ አዲስና አስደሳች የሚመስለው ነገር በፍጥነት መደበኛ ይሆናል። ሁለተኛ፣ መስፈርቱ ሁልጊዜ ከፍ እናደርጋለን። አዳዲስ ግዢዎች ወደ አዲስ የሚጠበቁ ነገሮች ይመራሉ። አዲስ ንብረት እንደለመድን ወዲያውን የበለጠ የተሻለ እንፈልጋለን። ሶስተኛ፣ የተሻሉ ሁልጊዜ በአቅራቢያዎቻችን አሉ። ንብረቶች በተፈጥሯቸው ማነጻጸራችን ያዳብራል። አዲስ መኪና ከገዛ በኋላ ጓደኛችን የተሻለ እስኪገዛ ድረስ በሱ ደስ ይለናል። ችግሩ ሁልጊዜም የተሻለውን መግዛት የሚችለው ያ ሰው አጠገባችን አለ። ከደስታ ጠላቶች አንዱ መላመድ ነው ሲል ግሊቾቪች ተናግሯል። እኛን ደስተኛ ለማድረግ ነገሮችን እንገዛለን። ተሳክቶልናል፣ ግን ለተወሰነ ጊዜ ብቻ ነው። አዳዲስ ነገሮች መጀመሪያ ላይ ለኛ አስደሳች ይሆናሉ፣ ነገር ግን ከዚያ እንላመዳለን። የንብረቶች ተቃርኖ ከመግዛት የምናገኘው ደስታ ነገሩ እስካለ ድረስ እንደሚቆይ መገመታችን ነው። በቋሚነት ልናየው፣ ልንሰማውና ልነካው በምንችለው ነገር ላይ መዋለ ንዋይ ማፍሰስ በጣም ብዙ ዋጋ እንደሚያስገኝ የሚታወቅ ይመስላል፣ ግን ስህተት ነው። ግሊጎቪች እና ሌሎች ተመራማሪዎች ልማዶች ጊዜያዊ ቢሆኑ እንኳን ከነገሮች ይልቅ ረዘም ያለ ደስታ እንደሚያስገኙልን አረጋግጧል። ምክንያቱም ልማዶች የማንነትህ ክፍል ይሆናሉ። አንተ ንብረቶችህ አይደለም፣ ነገር ግን አንተ ካያሃቸው ነገሮች፣ ካደረግካቸው ነገሮችና ከሄድክባቸው ቦታዎች የተከማቸህ ነህ። አፕል የሚባለውን ውድ ብራንድ ያለው ሰዓት መግዛት ማንነትህን ሊለውጥ አይችልም። ከሥራ እረፍት ወስዶ በሰፈር ያለ 1 ኪሎ ሜትር የሚረዝም መንገድ ከመጀመሪያው እስከ መጨረሻው መጓዝ ግን በእርግጠኝነት ይለውጣል። ግሊጎቪች እንደሚለው ልምዶቻችን ከቁሳዊ ንብረቶቻችን የበለጠ የራሳችን አካል ናቸው። ቁሳዊ ነገሮች በእውነት ልትወድ ትችላለህ። የማንነት ክፍል ከነዚያ ነገሮች ጋር የተገናኘ እንደሆነ ልታስብም ትችላለህ፣ ነገር ግን ካንተ የተነጠሉ እንደሆኑ ይቀራሉ። በአንጻሩ ልምዶች በእርግጥም የአንተ አካል ናቸው። እኛ የልምዶቻችን ጠቅላላ ድምር ነንና ሲል ተናግሯል። ንጽጽሮች ብዙም አይጠቅሙም። ልምዶችን በምናወዳደርበት መንገድ ነገሮችን አናወዳደርም። በሃርቫርድ ዩኒቨርሲቲ ጥናት መሰረት ሰዎች ከኩዮቻቸው ያነሰ ከፍተኛ ደሞዝ መውሰድ ወይም ከኩዮቻቸው ከፍ ያለ ዝቅተኛ ደሞዝ መውሰድ ይመርጡ እንደሆነ ሲጠየቁ ብዙዎቹ እርግጠኛ አልነበሩም። ሆኖም ስለ እረፍት ጊዜ ርዝመት ተመሳሳይ ጥያቄ ሲጠየቁ አብዛኞቹ ሰዎች ምንም እንኳን ከእኩዮቻቸው ያነሰ ቢሆንም የበለጠ ረዥም የእረፍት ጊዜን መርጠዋል። የማንኛውም ሁለት ልምዶች አንጻራዊ ዋጋ መቁጠር አስቸጋሪ ነው። ይህም ይበልጥ አስደሳች ያደርጋቸዋል። መጠባበቅ አስፈላጊ ነገር ነው። በግሊጎቪች መጠባበቅን አጥንተው አንድን ልምድ መጠባበቅ ደስታንና መነሳሳትን እንደሚያስከትል አግኝተዋል። ንብረት የማግኘት መጠባበቅ ግን ትዕግስት ማጣትን ያመጣል። ልምዶች ከመጀመሪያዎቹ የዕቅድ ጊዜያት ጀምሮ እስከሚፈጸሙ ድረስ ብሎም ለዘላለም የምትወደውን ትዝታ የሚሰጡ አስደሳች ነገሮች ናቸው። ልምዶች ጊዜያዊ ናቸው፣ ይህም ጥሩ ነገር ነው። አንተ እንደጠበቅከው ያልሆነ ነገር ገዝተህ ታውቃለህ። አንዴ ከገዛኸው በኋላ የብስጭት ምንጭ ይሆናል። ግዢው የሚጠበቅበትን ቢያሟላ እንኳን የገዢዎች ጸጸት ሊጀምር ይችላል። እርግጥ ነው ጥሩ ነው፣ ግን ምናልባት ትንሽ ውድ ነበር የሚል ሐሳብ ሊመጣ ይችላል። ያንን በልምዶች ዘንድ አናደርግም። ለአጭር ጊዜ ብቻ መቆየታቸውን ከሚወደዱ ነገሮች አንዱ ነው። ያ ዋጋ ደግሞ ጊዜ እያለፈ ሲሄድ የመጨመር አዝማሚያ ያለው። ግሊጎቪችና
ባልደረቦቹ ልምዶች ከነገሮች ይልቅ ደስተኛ እንደሚያደርጉን የሚያምኑ ብቸኛ ሰዎች አይደሉም። በብሪቲሽ ኮሎምቢያ ዩኒቨርሲቲ የምትገኘው ዶክተር ኤልዛቤት ደንም ጉዳዩን አጥንተዋለች። ነገሮችን በመግዛት የተገኘውን ጊዜያዊ ደስታ የደስታ ኩሬ ብላ ትገልጸዋለች። በሌላ አነጋገር የአይነት ደስታ በፍጥነት የሚተን ሲሆን የበለጠ እንድንፈልግ ያደርገናል። ነገሮች ከልምዶች የበለጠ ሊቆዩ ይችላሉ፣ ነገር ግን ትዝታዎች ከዕቃዎች ቆይታ የበለጠ አስፈላጊ ነገሮች ናቸው። የዚህ ምዕራፍ ማጠቃለያ ይህ ነው። ሁላችንም በዘረመል የተቀመጠ የደስታ ነጥብ ያለን መሆኑ የታሪኩ መጨረሻ አይደለም። ምን ያህል ደስተኛ እንደሆንክ ብዙውን ክፍል የሚወስነው በስሜታዊ ብልህነት ነው እንጂ በዘረመልህ ወይም በሁኔታዎች አይደለም። ደስታን የሚያስገኘውን አስተሳሰብ ለመጠበቅ ትክክለኛ ልማዶችን መገንባት ብቻ ነው የሚኖርብህ። ደስታን መቆጣጠር በዙሪያ ያለውን ሰው ሁሉ ደስተኛ ያደርጋል። ዘረመልህንና ሁሉንም ዘዴዎችህን መቆጣጠር አትችልም። ነገር ግን አንተን አዛኝ ከማድረግ በቀር ምንም ዓላማ ከሌላቸው ልማዶች ራስህን ነፃ ማውጣት ትችላለህ። ደስታን ማስቀጠል አስቸጋሪ ሊሆን ይችላል፣ ነገር ግን በትክክለኛ ልማዶች ላይ መዋለ ንዋይ ማፍሰስ ይከፍላል። ከዚህ ምዕራፍ የተወሰኑ ልማዶችን መቀበል በስሜት ላይ ትልቅ ለውጥ ያመጣል ስል ቃል ገባላለሁ። በዚህ መጽሐፍ ውስጥ ያየናቸውን የደስታ ምላሽ እንዲሁም ደስታን ከኛ ሊያስወግዱ የሚችሉ ነገሮችን በማስወገድ የደስታ ኃይላችሁን አስጠብቁ። የትኛው ሐሳብ ተመቻችሁ? እንደተለመደው ኮመንት ላይ ጻፉልን። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ በማድረግ ተቀላቀሉን። ይህን መጽሐፍ እንደተለመደው የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። በሚቀጥለው ጊዜ በዚህና መሰል ህይወት ለዋጭ መጽሐፎች እና ዕውቀቶች ይዘን እስክንመጣ ቸርን ሰንብት።